ጤና ይስጥልኝ። መረጃዎችን በፍጥነትና በጥራት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ ሰኞ ሚያዝያ 28 ቀን 2018 ዓ.ም በልዩ የዜና ትንታኔያችን በመካከለኛው ምስራቅና በሀገራችን ኢትዮጵያ የተከሰቱ አብያተ ጉዳዮችን ይዘንላችሁ ቀርበናል። በመካከለኛው ምስራቅ ያለው ውጥረት አይሏል። የእስራኤል ጥቃት የኢራኑን የአብዮታዊ ጥበቃ የስለላ ኃላፊ ማጂድ ካዲሚን ገሏል። ቴህራን ምን አይነት አጸያፊ እርምጃ ትወስድ ይሆን? በሌላ በኩል አሜሪካና ኢራን በክልላዊ አስተራቂዎች አማካኝነት የ45 ቀናት የተኩስ አቁም ስምምነት ለማድረግ እያደረጉት ስላለው ድርድር በዝርዝር መረጃ አለን። በሀገር ውስጥ የሊቢያው ጨካኝ ተብሎ የሚታወቀውና በዓለም አቀፍ ደረጃ ሲታደን የነበረው አደገኛው የሰዎች አዘዋዋሪ ይትባረክ ዳዊት በፌዴራል ፖሊስ ቁጥጥር ስር ውሏል። እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ ያለው ውጥረት አይሏል። የኢራን የአብዮታዊ ጥበቃ የስለላ ኃላፊ የሆኑት ማጂድ ካዲሚ በእስራኤል ጥቃት ተገደሉ። በመካከለኛው ምስራቅ ለሳምንታት የቀጠለውና መስመሩን እየሳተ የሚመስለው በእስራኤልና በኢራን መካከል ያለው ቀጥተኛ ግጭት ወደ አዲስ ምዕራፍ ተሸጋግሯል። የኢራን ኃይል ወታደራዊ ክንፍ የሆነው የእስላማዊ አብዮታዊ ጥበቃ ቡድን የስለላ ድርጅት ኃላፊ የሆኑት ማጂድ ካዲሚ በእስራኤልና በአሜሪካ የአየር ጥቃት መገደላቸው ተረጋግጧል። ሰኞ ዕለት ማለዳ ላይ የተፈጸመው ይህ ጥቃት የኢራንን ወታደራዊና ስትራቴጂካዊ የደህንነት ተቋማትን ኢላማ ያደረገ ነበር። እንደ ሮይተርስና ኤቢሲ ዜና ዘገባዎች ከሆነ ጥቃቱ የተፈጸመው በኢራን ግዛት ውስጥ በሚገኘው ቁልፍ ቦታዎች ላይ ሲሆን እስራኤልም ለጥቃቱ ኃላፊነቱን ወስዳለች። ምንም እንኳን የኢራን መንግስት ሚዲያዎች የካዲሚን ሞት ቢያረጋግጡም ጥቃቱ ስለተፈጸመበት ትክክለኛ ቦታና ሁኔታ እስካሁን ዝርዝር መረጃ ከመስጠት ተቆጥበዋል። ማጂድ ካዲሚ በኢራን የደህንነት መዋቅር ውስጥ በቀላሉ የማይተኩ ሰው እንደነበሩ ይናገራል። የኢስላማዊ አብዮታዊ ጥበቃ ቡድን የስለላ ኃላፊ በመሆናቸው የተለያዩ ስራዎች በበላይነት ይመሩ ነበር። የሀገሪቱን ድንበር ተሻጋሪ የስለላ ስራዎች በማስተባበር ቀጥሎም በመካከለኛው ምስራቅ ካሉ የኢራን አጋር ኃይሎች ጋር ያለውን የደህንነት ቅንጅት በመምራት የምዕራባውያን የስለላ እንቅስቃሴዎችን በመከላከል ሲሰሩ ቆይተዋል። ዘ ታይምስ ኦፍ ኢንዲያ እንደሚጠቁሙት የእሳቸው መወገድ የኢራን ወታደራዊ አመራርንና የስለላ አቅምን በእጅጉ የሚያዳክም ነው። የኢራን ባለስልጣናት ጥቃቱን የቀጥታ ወረራ በማለት የገለጹት ሲሆን ለአሜሪካና ለእስራኤልም ጥብቅ ማስጠንቀቂያ አስተላልፈዋል። ዴካን ሄላርድ እንደዘገበው ቴህራን በግዛቷ እና በከፍተኛ አመራሮቿ ላይ ለሚፈጸሙ ጥቃቶች ተመጣጣኝና ጠንካራ ምላሽ እንደምትሰጥ አስታውቃለች። እንዲህ ያለ ከፍተኛ የደህንነት መኮንን መገደል ኢራን በክልሉ ያላትን የስለላ መረብ ሊያናጋ ይችላል። ሆኖም ይህ ግድያ ኢራንና አጋሮቿ በእስራኤል ግዛትና በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ስፍራዎች ላይ የሚሰነዝሩትን የሚሳኤልና የድሮን ጥቃቶች ሊያባብሰው እንደሚችል ስጋት ፈጥሯል። ይህ ክስተት መላው መካከለኛው ምስራቅን ወደማይፈልገው ሰፊ የክልል ጦርነት ሊከት ይችላል የሚለው ስጋት የዓለም አቀፉን ማህበረሰብ አስግቷል። የዲፕሎማሲያዊ ጥረቶች ቢቀጥሉም በእስራኤልና በኢራን መካከል ያለው የጥላ ጦርነት አሁን በግልጽ ወደ አደባባይ መጥቷል። የከፍተኛ የደህንነት መኮንኑ መገደል ቀጠናውን ወደ ለየለት ጦርነት ሊከተው ይችላል የሚል ስጋት ቢኖርም በስተጀርባ ግን ጦር መሳሪያዎች ድምጻቸውን እንዲያጠፉ የሚያስችል የዲፕሎማሲ ትንቅንቅ እየተደረገ ነው። በመካከለኛው ምስራቅ የ45 ቀናት የተኩስ አቁም ሙከራና የዲፕሎማሲያዊ ትንቅንቅ መካከለኛው ምስራቅ እየተባባሰ የመጣውና ቀጠናዊ ውጥረት ለማርገብና ወደ መጠነ ሰፊ ጦርነት እንዳያመራ ለማድረግ አሜሪካና ኢራን በክልላዊ አስተራቂዎች አማካኝነት የ45 ቀናት ጊዜያዊ የተኩስ አቁም ስምምነት ላይ ለመድረስ ድርድር እያደረጉ መሆኑ ተሰማ። ይህ የሰላም ጥረት በዋናነት ያነጣጠረው በሆርሙዝ የባህር ወሽመጥ ላይ የተጋረጠውን ስጋት ለመቀነስና ለዘላቂ ዲፕሎማሲያዊ መፍትሄ መንገድ ለመክፈት ነው። ሮይተርስና የተለያዩ ዓለም አቀፍ የዜና ምንጮች እንደጠቀሱት የቀረበው የሰላም ፍኖተ ካርታ በሁለት ዋና ዋና ምዕራፎች የተከፈለ ነው። የ45 ቀናት ረፍትና ዘላቂ ስምምነት። በዚህ ወቅት ሁለቱም ወገኖች ማለትም አሜሪካና አጋሮቿ እንዲሁም ኢራንና ተላላኪዎቿ ማንኛውንም አይነት ወታደራዊ እንቅስቃሴ ያቆማሉ። ይህ የጊዜ ገደብ የጦር መሳሪያዎች ድምጽ የማይሰማበትና ለዲፕሎማቶች የንግግር ዕድል የሚሰጥ የመተንፈሻ ቀዳዳ ተደርጎ ተወስዷል። ሌላኛው በመጀመሪያው ምዕራፍ በሚገኘው መተማመን ላይ በመመስረት ግጭቱን በዘላቂነት ሊያስቆም የሚችል ስምምነት ላይ ለመድረስ ጥልቅ ውይይት ይደረጋል። ድርድሩ ውጤታማ ሆኖ ነገር ግን ተጨማሪ ጊዜ የሚጠይቅ ከሆነ የ45 ቀን ገደቡ ሊራዘም እንደሚችል ተመልክቷል። የዚህ ድርድር አንኳር ነጥብ የዓለም የነዳጅ አቅርቦት ደም ወሳጅ ቧንቧ የሆነው የሆርሙዝ የባህር ወሽመጥ ደህንነት ነው። ዩናይትድ ስቴትስ የዓለም የኢነርጂ ገበያን
እንዳይታወክና የነዳጅ ዋጋ እንዳይናር ኢራን በባህር መስመሩ ላይ የምታደርገውን ጫና እንድታላላ ከፍተኛ ፍላጎት አላት። በአንጻሩ ኢራን ማንኛውም መሰረተ ልማቷን ወይም ግዛታዊ አንድነቷን የሚነካ ወታደራዊ ጥቃት ቢሰነዘርባት ዓለም አቀፍ የንግድ መስመሩን እስከ መዝጋት የሚደርስ እርምጃ እንደምትወስድ ደጋግማ ስታስጠነቅቅ ቆይታለች። በመሆኑም ይህ የተኩስ አቁም ጥያቄ ወታደራዊ ብቻ ሳይሆን የዓለምን ኢኮኖሚ ከውድቀት የመታደግ ዓላማም አለው። እንደ ኳታር፣ ኦማንና ምናልባትም አንዳንድ የአውሮፓ ሀገራት ያሉ አስታራቂዎች በሁለቱ ሀያላን መካከል መልእክት በማመላለስ ረገድ ቁልፍ ሚና የተጫወቱ ይገኛሉ። ይሁን እንጂ ስምምነቱ ተግባራዊ ከመሆኑ በፊት የሚከተሉት ተግዳሮቶች ከፊት ተደቅነዋል። ሁለቱም ወገኖች በሌላኛው ወገን ቅንነት ላይ ጥርጣሬ ያላቸው፣ ብሎም በኢራን የሚደገፉ ታጣቂዎች ከኢራን ቀጥተኛ ትዕዛዝ ውጭ የሚወስዱት እርምጃ ስምምነቱን ሊያፈርሰው ይችላል የሚል ስጋት አድሯል። በተጨማሪም በክልሉ ውስጥ ያለ ማንኛውም ስምምነት የእስራኤልን የደህንነት ፍላጎት ያላገናዘበ ከሆነ ተግባራዊነቱ አጠራጣሪ ይሆናል። ምንም እንኳን አሜሪካም ሆነች ኢራን በይፋ ስምምነቱ ላይ መድረሳቸውን ባያረጋግጡም እንዲህ ያለ የ45 ቀናት የጊዜ ገደብ ያለው ሀሳብ መቅረቡ በራሱ ከጦርነት ይልቅ ለንግግር ቅድሚያ የመስጠት ዝንባሌ መኖሩን ያሳያል። በሚቀጥሉት ጥቂት ቀናት ውስጥ አስታራቂዎቹ ሁለቱንም ወገኖች ወደ ጠረጴዛ ማምጣት ከቻሉ በመካከለኛው ምስራቅ ለወራት የታየው ከፍተኛ ውጥረት ጋብ ሊል ይችላል። የዓለም አቀፉ ማህበረሰብ ትኩረት በመካከለኛው ምስራቅ ሰላም ላይ ባረፈበት በዚህ ወቅት የኢትዮጵያ ፌዴራል ፖሊስ ድንበር ተሻጋሪ ወንጀለኞችን በማደን ረገድ ትልቅ ስኬት አስመዝግቧል። በሺዎች የሚቆጠሩ ወጣቶችን ለግፍና ለሞት የዳረገው የሊቢያው ጨካኝ ይትባረክ ዳዊት እንዴት በቁጥጥር ስር ዋለ? በዓለም አቀፍ ደረጃ ሲታደን የነበረው የሊቢያው ጨካኝ ይትባረክ ዳዊት በኢትዮጵያ ፌዴራል ፖሊስ ቁጥጥር ስር ዋለ። የኢትዮጵያ ፌዴራል ፖሊስ ድንበር ተሻጋሪ ወንጀሎችን በመከላከል ረገድ ትልቅ ስኬት መመዝገቡን አስታወቀ። ለዓመታት በምስራቅ አፍሪካና በሰሜን አፍሪካ መስመር በሺዎች የሚቆጠሩ ወጣቶችን ለከፍተኛ ስቃይና ለሞት የዳረገው አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት በትግራይ ክልል ሽሬ ከተማ ውስጥ በቁጥጥር ስር መዋሉ ተረጋግጧል። ይትባረክ ዳዊት በተለያዩ ሀገራት ጳውሎስ አድሃኖም፣ አህመድ ሙኒርና ክብሮም በሚሉ የሐሰት ስሞች የሚታወቀው ከ2010 ዓ.ም ጀምሮ የዘረጋው የወንጀል መረብ እጅግ ውስብስብና አሰቃቂ እንደነበር ፖሊስ ገልጿል። በምርመራው ሂደት እንደተረጋገጠው ተጠርጣሪው ከ3000 በላይ ዜጎችን ከኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያ በመመልመል በህገወጥ መንገድ አዘዋውሯል። በሊቢያ በረሃ ውስጥም ባዘጋጃቸው 5 የግዞት መጋዘኖች ውስጥ ታጋቾችን በማሰር ቤተሰቦቻቸውን ለገንዘብ ሲያስጨንቅ ቆይቷል። ከ100 በላይ ሰዎች ደግሞ በግፍ እንዲገደሉ፣ ከ50 በላይ ሴቶች እንዲደፈሩና በመቶዎች የሚቆጠሩ ደግሞ በኤሌክትሪክ ገመድ ግርፋት አካል ጉዳተኛ እንዲሆኑ ማድረጉ በምስክሮች ቃል ተረጋግጧል። ይህ ግለሰብ በዓለም አቀፍ ደረጃ በኢንተርፖል ጭምር የሚፈለግ የነበረ ቢሆንም የኢትዮጵያ ፌዴራል ፖሊስ ከምስራቅ አፍሪካ ቀጠናዊ የመረጃ ማዕከል ጋር ባደረገው የጠበቀ ትብብርና ባሰማራው የቴክኖሎጂ ክትትል ሊያጠምደው ችሏል። ፖሊስ ከዋናው ተጠርጣሪ በተጨማሪ 9 ግብረ አበሮቹን በቁጥጥር ስር ያዋለ ሲሆን በአገር ውስጥና በውጭ የሚገኙ ከ70 በላይ ተባባሪዎቹንም ለይቷል። በተጨማሪም ተጠርጣሪዎቹ በዚህ አሰቃቂ ተግባር ያፈሩት ከ3 ቢሊዮን ብር በላይ የሚገመት ሀብትና የባንክ ሂሳብ በፍርድ ቤት ትዕዛዝ እንዲታገድ ተደርጓል። ፖሊስ ለምርመራው ጥራት ሲባል በአገር ውስጥ ብቻ ሳይሆን በቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ እና ስዊዘርላንድ ከሚገኙ 16 ቀጥተኛ ተጎጂዎች የቪዲዮ ምስክርነት ተቀብሏል። በአጠቃላይ ከ100 በላይ ተጎጂዎችና ቤተሰቦቻቸው በሰጡት ቃል የተጠርጣሪው ግፍ በዝርዝር ተሰንዷል። የይትባረክ ዳዊት መያዝ ለህገወጥ የሰዎች አዘዋዋሪዎች ትልቅ የማስጠንቀቂያ ደውል ነው። ለዛሬ ያዘጋጀንላችሁ የፈጠነ ሚዲያ ልዩ የዜና ትንታኔዎች እነዚህን ይመስሉ ነበር።